ዓለም ዞሮባታል። አፍሪካኖች በሙሉ እንዲያውም ወደ ኢትዮጵያ ሊመጡ ነው ማዘርላንድ አፍሪካ እያሉ እና አንተ መንግስት አጨቅጭቀ ይልቁንስ ማዘርላንድ አፍሪካ ያ አስፓልቷንም ጠረግ ስራ ካለ አስፓልት እንጠርጋለን እንመጣለን። አይ ሳርዬ ማንም አይነካኝም የኔ ቆንጆ ማንም አይነካኝም ነው ያልሽው። ይረጋጋ ድረስ ዱባይ ሄደን ፈልሰስ እንላለን። እንደዛ ሲሆን ብቻ የተከልሽው ነገር ካለ ይሰጥሻል። ጥርግልቲም ትችያለሽ። ያስፈራል። ሚኒሶታን ያየ በሳት አይጫወትም። አሜሪካንን ያየ በሳት አይጫወትም። ሚኒ መቤት እኛ አሁን ከመፍራት ወደኋላ አንልም። እኔ ከመፍራት ወደኋላ አልልም። ሌላው ቀላል እንመጣለን። የት መሄጃ አለን? ሀገራችን ተልዝ እንመጣለን። የዛኔ እንደ ድሮ ተናገሩ ብትል እንደ ድሮ ተናገር እስቲ መንግስትን ተቃውሙ ብትሉ ይዘን እናያለን። ሁልሽም መጠሽ እዛ ስትደርሺ እንዲህ ነው የምትዩ። በጣም የፈሪነታቸው ፈሪ እኮ እንዲህ ነው የሚሉት። ፎቅ አይተው የማያውቁ ነው የሚመስሉ። እንዲህ ተለውጣል። 30 ዓመት ግዛ አይደለም። ድሮም አለ። ምንም መቃወም አይደለም። እውነታውን ተናገሩ ብትላቸው አይናገሩ። ምድረ ዲያስፖራ ፈሳሙላ ማለት ነው። አትናገርም። ችግሩ የፎቅ ችግር አይደለም። የፎቅ ችግር አይደለም። ሰብአዊነት የሚባል ነገር አለ። ያ ትላንትም እኮ ሀገር እየተሰራች ነበር። ሰብአዊነታችን ግን ሰብአዊነት ግን እንናገር ስለ ለምን ስንመትናገር አይሆንም። እሱን ትፈራላችሁ። ጭ ስትል በቃ የምታወራ የኔ ቢጤ ነው። አየናችሁላችሁ። እዛ ሲደርስ አይስወር የሚናገር ሰው የለም። ኢትዮጵያ ልክ ኤርፖርቷ ሲገባ አፉ በሙሉ ነው የሚለጎመው። አፉ በሙሉ ትገቢያታለሻ። ማን እንደሚደርስ ደስ የሚለው በጣም እኮ ደስ የሚለው እኮ ግን የዛ ሀገር ደስ የሚለው አሁን እኔ አይስዌር በቃ ያስቀኛል። እኔ አሁን ስገባ ማንም ቢወስደኝ እኔ አውጡኝ አልልም። አውጡኝ ምናምን ማናሰረኝ አልልም። እስቃለሁ። እግዚአብሔር ጦሽ ብዬ ነው የምስቀው። ዝም ብሎ እኮ መጥቶ ነው ወስዶ ያስገባል፣ ያስቀምጠሃል። ከዛ ጉዳዩ እንዴት ነው ስትል ጉዳዩ እኔ ጋር አይደለም ይላል። ጉዳዩ ሌላ ቦታ ነው። ጉዳዩ ጋር ነው እያለ 6 ወርሽን ታሽተሽ ትወጫታለሽ። ያንን ስለምትፈሩ ነው። እኔ ገብቼ እኔ እንደዚህ ሰምቼ ላልናገር እኔ ለመግባት ያብቃኝ። በንጋታው እንትን ነው የምታገኝ፣ ቂሊንጦ ነው የምታገኝ። እኔ የመፍራት ሳይሆን ባህሪ ተፈጥሮ ምንም ማድረግ አልችልም። ድሮ የምናገራለሁ በነገራችን ስለምናገር አሁን የምናገራትን እናገራለሁ። ምንም ችግር የለብኝም። ይህን ሳናገራችሁ ብሎ ደግሞ ካስተረ ደግሞ ዲክታተር ነው ማለት ነው መንግስታችን። የዘ ዲክታተር ያንን ነው የምናየው። እንኳን ወረቀት ያለን አይደለንም። ልንገርህ እንኳን ወረቀት ያለን አይደለንም። እኔ ዛሬ ጠዋት ላይ ስፖርት እየሰራሁ ትንሽ የጀርመን ፖለቲካን እያየው ነበርና ውብሀብት ለሳት ሜንሽ ዞ ግፋል። በቃ እኔ በህይወቴ አንድ ቀን እዚህ ሀገር ጠርጥሬ አላውቅም። እንደዚህ አይነት አመለካከት ይመጣል። በጣም እየከበደ ነው ያለው በጣም እና ሀሳቤም አላማዬም ዱባይ ነው። አሁን ዱባይ ለመኖር ነው። ሲሪየስሊ ሰላም ያስፈልጋል። ዱባይ እኖራለሁ። ውሃው እያልኩኝ ዱባይ እኖራታለሁ። ምን ይለኛል? ማንም ሙጃ ይኖራል። እንኳን እኔ ጂጂ ስንት ነገር። ኦኬ ኔክስት አሁን የሚቀጥለው ወዴት እንሄዳለን? አንድ ነገር ልንገራችሁ ደግሞ ያሰብኩትን ጠዋት ማለት ነው ያሰብኩትን ልንገራችሁ። አንድ የሆነ ጥቁር እዚህ ፓርላማ ተቃዋሚ አለ። ምን ተፎካካሪ ፓርቲ አለ ጥቁር ነው እና እሱ ሲያወራ የሆነ ነገር ሰማውና ፎር ኤግዛምፕል ለእናንተ አንድ ነገር ልጠይቃችሁ። በተለይ ለምን የሀገራችን ፖለቲካ ለምን እንደዚህ እና ለምን የሀገራችን ፖለቲካና የሀገራችን ድህነት ለምን እንደማይቀረፍ የራሴን አመለካከት ልንገራችሁ። እኔ አሁን እዚህ ሀገር ስኖር ሳራ እየሰማሽ ሊሆን ይችላል። እዚህ ሀገር ስኖር አንድ ቀን ወይ አሜሪካ ነው የምትኖሩት፣ አንድ ቀን እኔ እዚህ ሀገር ነዋሪ ነኝ ወይንም ደግሞ እኔ እዚህ ሀገር ዜግነት አለኝ እና መሬት ስጡኝ ብዬ ጠይቄ አላውቅም። ጠይቃችሁ ታውቃላችሁ?
ጠይቃችሁ ታውቃላችሁ? አሜሪካን ያላችሁ ዜጋ ሆናችሁ አሜሪካን በዜግነት መሬት ትስጠኝ ብላችሁ ታውቃላችሁ? አታውቁም አይደል? 100% ይህን ነገር ከቻላችሁ ሪኮርድ አድርጉልኝ። አሜሪካንም አውሮፓም የምትኖሩ ዜጋ ይሆናችሁ እዚህ ተወልዳችሁ ያደጋችሁ በዜግነታችን መሬት ይሰጠን ብላችሁ ታውቃላችሁ? አታውቁም አይደለ? ግን ህጉ ያስቀምጠላችኋል አይደለ? የሚሸጡ ቤቶች አሉ፣ የሚሸጡ መሬቶች አሉ። እና ባንክ ሲስተሙን ዘርግቶ ተበድራችሁም ተለክታችሁም አራችሁን በልታችሁም ቢሆን ገዝታችሁ ትሰራላችሁ አይደለ? እንደዛ ከሆነ ለምንድን ነው ኢትዮጵያ ሄዳችሁ መሬት በነፃ የምትፈልጉት? ጠዋት ላይ የመጣልኝ ጥያቄ ነው። ኢትዮጵያ ሄዳችሁ ለምንድን ነው መሬት ማንም ባለስልጣን አንስቶ ሲሰጣችሁ የራሳችሁን ሀገር፣ የራሳችሁን ህዝብ፣ የራሳችሁን ኢኮኖሚ፣ የራሳችሁን ማንነት የምታጠፉት? ለምንድን ነው? ለምንድን ነው በነፃ የምትቀበሉት? በተለይ ዲያስፖራው ማለት ነው። ያለ ማንነታችን ያለ ቦታችን ህጋዊ ባልሆነ መንገድ መሬት ሰብሰብ አድርጎ መሬት ለምንድን ነው? እንደዛ እንኳን ቢሆን አትሊስት ኦኬ በዜግነት ምናምን ቢሆኑ፣ ግን ከዚህ ሄዳችሁ ብር ስላላችሁ ብቻ ጉቦ ሰጣችሁ መሬታችሁን ከዛ ለምትሰሩበት ነገር ትከፍላል። ለምትሰሩበት ማቴሪያል ለሲሚንቶ ምናምን ታወጣላችሁ። እዚህ ሀገር ግን አይቻልም። ታውቃላችሁ? ጠይቃችሁም አታውቁም። እዚህ ሀገር ያላረጋችሁትን ህገ ወጥ ስራ ለምንድን ነው ሀገራችሁ ላይ የምታደርጉት? ህገ ወጥ እኮ ነው። እዚህ የሰውን ሀገር ህግ አክብረን ነው አይደለ? እዚህ ሀገር መሬት ከፈለግን ከንትኑ እንገዛለን። ከእንደገና ደግሞ ተጠንቶ ምናምን ነገር ለጋራ ከሆነ ገንዘብን በሚሊዮን ብር አውጥተን የምትገዛው መሬት በሚሊዮን ብር አውጥተን የምትገዛው። ለምንድን ነው በነፃ የምትቀበሉት? እናንተ ቆርቆሮና ድንጋይ ከላይ ትሰራላችሁ። በቃ ለሱ ነው የምታወጡት። እዚህ ግን መሬትም ይሸጣል፣ ግብር ትከፍልበታለህ፣ የመንግስቱ ግብር ትከፍልበታለህ። ከዛ በኋላ በተሰጠን ፕላን ገደዳል በተሰጠ ፕላን ነው የምትሰራው። ፋብሪካ ካልሆነ የገበያ ሴንትሩም ካልሆነ ወይ ትምህርት ቤት ካልሆነ የሆነ ተቋም ካልሆነ በስተቀረ እሱንም መንግስት ነው ምንትን የሚለው ሮዚ፣ እሱንም መንግስት። ለምንድን ነው የኛዎቹ በእናንተ ስምምነት በመንግስት ባለስልጣንና በነጋዴ ባለሀብት ስምምነት ውስጥ ብር ትቀባበላላችሁ፣ መሬት ትሸጣላችሁ፣ እዛ ላይ የሆነ ነገር ትገነባላችሁ። ዲያስፖራውም ከመንግስት ጋር የሆነ ቦታ መሬት ይለካል፣ ይሰጠዋል። ከዛ ሀገራችን እንዳሆነች እንላለን። የመንግስት ባለስልጣን ስልጣኑ ተማምኖ ቱባ የሆነ ሀብት ያፈራል፣ ያብጣል። ከዛ በቃ ይገለናል። ማናባቱን ያንን ስልጣን ታዲያ የሚተውልን? እንደዚህ በሚሊየን ብር ኢንቨስት የሚባለው ውሸት ነው። ኢንቨስት ያደርጋሉ ተብሎ ስለምታሰብ ነው። ምን አይነት ኢንቨስት ነው የሚያደርጉት? ኢንቨስቱ ስለምን ህጋዊ እውቅና አይኖሩም? ለምን መንግስት ለማኝ የሆነው? ኢንቨስት ካደረጉ እኮ ግዴታ እኮ ነዋሪዎችን ማስነሳት። ኢንቨስት ካደረጉ ባዶ መሬትና ባዶ ከተማ ላይ መዘጋጀት አለበት። ሀገር መስፋት አለበት፣ ከተማ መስፋት አለበት፣ ፕላን መሰራት አለበት እንጂ ሰዎችን አፈናቅሎ። ይሄ እኮ ነው ባለፈው ያመጣው ጣጣና ያንን ሁላ ህዝብ ያስገደለው። ይሄ ደግሞ ባለሀብቶችም የሚሰሩት ወንጀል ነው፣ ነጋዴዎች የሚሰሩት ወንጀል ነው። ትናንሽ ዲያስፖራዎችም ሰርተው ሄደው መሬት ነው የሚገዙት ከባለስልጣን ላይ። ከዛ ነገ የሚመጣው መንግስት ደግሞ ኖ የተጠና መሬት ስላልሆነ ተነሱ ብሎ ደግሞ ያፈናቅላቸዋል። ምክንያቱም ህገ ወጥ መስፋፋት በሚባለው ማለት ነው። ይሄ ነገር አሁንም ካልቆመ፣ ይሄ አሁን ባለፈው አቁሞት ነበር፣ አሁን ደግሞ ጀምረውታል መሰለኝ። ገበሬዋ ለምን ታሰረች? ማናት ገበሬዋ? እሷ ሴትዮ አሁን ታስራለች እንዴ? አልተፈታችም እንዴ? ታስራለች እንዴ? ገበሬዋ መሰረት ታስራለች። አሁን ምን አርጋ ነው እሷ? በረከት ገበሬ አሁንም ታስራለች። እስቲ ቴዲ አዋሳ እኮ ገንዘብ ጠይቋት ነበር። እሷ ታስራለች። ምን ለምን?
ምን አርጋ አሁን ተፈታች? ኦኬ ግን ምን አርጋ ነው? በሌላ ኬዝ ይሆናል። ምን አጭበርብራል? ባንክ ሁሉም ነው የሚያጭበረብረው። እሱም እኮ ነው ብላችሁ ሁሉም ነው የሚያጭበረብረው ሁሉም። እና ግርም ሲለኝ ነበረ ግን በቃ እዛው በላች እዛው መታች። በቃ እዛው ነው ክሪሚናሉ ያለው ባለስልጣንና ባለሀብቱ ጋር ኢንቨስተሩ ጋር ምናምን። ታዲያ ልጅ ለምንድን ነው የምሞተው? መፍትሄ ለሌለው ፖለቲካ ምን አገባኝና ነው እኔ ሁል ጊዜ ውሸታም ስለሆነች ነው። ምን አርጋ ነው እንዴ? ጥሩ ሰው አልነበረች እንዴ?